እኔ ሰራተኛ ነኝ ብለሽ ስትገቢ መጠርጠር ነበረብኝ። ለካ አንቺ የገባሽው ለበቀል። ለምን በቀል ነው? ምን አደረገኝና ነው የምበቀልህ? ኧረ እባክሽ እኔ እንደማታስታውሽ ለማስመሰል። ይሄን ፊት ደግሞ በደንብ ታውቂዋለሽ። የእውነት አላስታወስኩም። ቆይ ማነህ? ከአንቺ ጋር ብቻ ያለበት ጊዜ የለኝም። ፍላሹን የት ነው ያደረግሽው? በቃ ተዋት። ፍላሹ የት እንዳለ ታውቃለህ ማለት ነው? አንተ ነው የወሰድከው? እንደዚያ ነው። እዛማ ከሆነ እናትህን አፈላልጌ አገኛታለሁ። በራሴ እጅ ሴት አድርጌ እገላታለሁ። እኔ ነኝ ፍላሹን የወሰድኩት። ምን? ፍላሹ የት ነው ያለው? ለማን ነው ወስደሽ የሰጠሽው? አላውቃቸውም፣ ግን አሳዳጊ እናትሽን እንዳንገላት ከፈለግሽ በኃይሉ ኪስ ውስጥ ያለውን ፍላሽ ስጪኝ ብለኝ ነው። እኔ ምንም አላውቅም እያልኩ ነበር። በጥፊ ልታምነኝ የሚገባ ነበር። እሺ እንዴ እቺ ደግሞ ፈልፈላ። በኃይሉ ልጄን እንዲህ የማድረግ መብት የለህም። እሺ እሷ እኮ ትክክለኛ ልጅ አለች። ሰምኛለሽ? እስከ ማታ ድረስ ፍላሽ ማምጣት ትችላለሽ። እስከ ማታ ፍላሹን ፈልገሽ ካልሰጠሽ በአይነት ያቺ አሳላጊ ልጅ ታርጊ። እሺ በኃይሉ ያደረግከው ነገር መቼም ይቅር አልልህም። ይቅር በይኝ ብለህ እንድትለምነኝ ካላደረግኩ ደግሞ እኔ ቃል አይደለም። ለባይሉ ደውለሽ ፍላሹ እንዳገኘሽ ነገርሽ መልሽ። ቢሮ ላምጣልህ? አይ እኔ እስከመጣ ድረስ ግን ማንም ሰው የማያገኝበት ቦታ ላይ አስቀምጪው። ተንኮለኛዋ ቃል የተደበቀውን ፍልሽ ሰረቀቻት የብሌንን። በጣም ያሳዝናል። አሁን ብሌን ከስራ ተባራ ስትሄድ እንግዲህ ዳጊ አንቺማ የሰውን ነፍስ ለማዳን ስትይ ራስሽን መስዋዕትነት አደረግሽ። ስለዚህ ለእኔ እናት ብለሽ ይሄን የከፈልሽውን ውለታ በፍጹም አሁን ደግሞ አንቺ ይሄንን ነገር ስራሽንም መልቀቅ የለብሽም። ፍላሹ እኔ ጋ እንደሆነ እንኪና አገኘሁት መለሱልኝ ብለሽ ስጩ ለበኃይሉ ብሎ ከስራዋ ልትሄድ ያለችውን ይሰጣታል በኃይሉ። በቃ የኔ እናት ህይወት ለማዳን ስል ያንቺ ህይወት ደግሞ መስዋዕት መሆን የለበትም በማለት ከስራ ተባራ ስትሄድ እሱም ሲሰጣት ያንን ፍላሽ ከፍራሹ ስራ አስቀምጣ ነበር። ለበኃይሉ ስደውልለት ሰው እንዳያይ ማንም በእጅሽ ይዘሽ ጠብቂ ነበር ያላት። እሷም ይሄንኑ ፈርታ ከፍራሿ ክላሷ ውስጥ ከፍራሿ ላይ ነበረ በጣም እያልብሳ ያስቀመጠችው። ተንኮለኛዋ ደግሞ ቃል የሷ ልጅ ያልሆነችው ቃል እንግዲህ ልጅ ነይ ብላ የገባችው እንዲህ በማየት ጉድ ሳልሰራልህ በኃይሉ ታያለህ በማለት ቃል የደበቀችውን ሰረቀቻት። ያሳዝናል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ ክፍል 7 ተለቀቀ። እንግዲህ ወደ ክፍል 6 ስንመለስ አቶ በኃይሉ ስልክ ተደውሎበት ስለ ፍላሽ ጉዳይ በጣም እያበደ ነበረ። ከዳጊ እንደነበረ ከቢሮ ተለይቶ ሽጉጡን ይዞ የመጣው እንደመጣ እብድ ሆኖ ሳለ ያንን ጃኬት ሱፍ ውስጥ ሲገባ ያ ፍላሽ የለም። እንዳለ ፍላሹን ሲዳብስ የት ሂዶ ነው በማለት ቤቱን በአንድ እግር እያቆመዋል አቶ በኃይሉ። ይህንን እያየችው እንግዲህ ቃልን ነው ዘሎ ያነቃት ነበር። የት ነው? አንቺ ክላስ ነው የተቀመጠው፣ ስለዚህ የት ነው ያደረግሽው ብሎ ጉሮሮዋን እንቅ አደረጋት። በዚህ የተነሳ እንግዲህ እሷን በፍጹም እኔ ያላየሁም ስትለው አንቆ የት ነው ይሄ ክላስ ያንቺ ነው፣ ሱፌ ውስጥ ነው የተቀመጠው። እዛ ፍላሽ ውስጥ ደግሞ ብዙ መረጃዎች አሉ፣ በህይወቴ የሚያሰጉኝና ብዙ ወንጀሎች እየተቀመጡበት ናቸው። ስለዚህ አሁኑ ስጪ በማለት እሷን እንቅ አርጎ ይዛታል። በፍጹም ስለምታወራው ነገር አላቅም ስትለው እና ማነው አንቺ ክላስ የሚገባ ሲላትም እንግዲህ ብሌን 10 ጊዜ ላጽዳ እያለች ክላሴ ትመላለሳለች፣ ስለዚህ እሷኑ ጠይቅ ስትለው ነበር። በዚህ የተነሳ እንግዲህ ብሌንንም ጠርቶ ብሌንን የት ነው ፍላሽ ስላት እሷም በእርግጥ ዳጊ ሲሰርቅ እጅ ከፈንጅ ይዛው ነበረ። ሁሉንም ነገር ስለነገራት በጣም ያዘነች እንትን ያለችው ብሌን ግን አንገቷን ዘሎ ሲያንቃት በፍጹም አላየሁም በጭራሽ ብላ ካደችው።
በዚህ ጊዜ እንግዲህ አቶ በኃይሉም በፍጹም አንቺን ሰራተኛ ሆነሽ እዚህ ቤት ስትመጪ መጠርጠር ነበረብኝ፣ ሰራተኛ ነሽ ብለሽ ስገቢ ሲላን ነበር። ምን እንደምታወራ አላቅም። ምን ማለት ነው? እኔ ምን አድርጌ ነው የምጠረጥር? ምን አድርገ ስትለው በፍጹም አላቅም ስትለው ኧረ እባክሽ እኔን አላቅም ስትይ እንደዚህ ማለትሽ እያለ ነበረ ወሬውም አምልጦት። በዚህ ጊዜ አሁንም አንገቷን ሲጥ አድርጎ በያዛት ጊዜ ዘሎ ዳጊ ይመጣል። ልቀቃት ብሎ ፊት ለፊት እያለቀሰ እየተጸጸተ ነበር። ምክንያቱም እሱ በሰረቀው ፍላሽ እሷ ግን አላየሁም ብላ አይኔን ግንባር ያርገው ብላ ፈጣ ነበር። በዚህ የተነሳ እሱም ተው ሲላው ለቀቃት አንገቷን። ዳጊም አንተ ነህ እንደ የወሰድከው በሚለው ጊዜ አቶ በኃይሉ እኔ ስለምታወራው እሷን በጭንቅላቷ እንዲህ እያለ አላየሁም በል እያለችው ነበረ ከጎኑ ቁማ፣ ብሌን ማለት ነው። ብሌንም ይሄንን በምትለው ጊዜ እያስታወሰኝ ነበር። ለምንድን ነው ፍላሹን እንትን ያልከው ስትለው የእናቴ ጥያቄ እዚህ ላይ ይመለሳል። የስንት ዓመት የ18 ዓመት ጥያቄ እናቴን እዚህ ጋ አገኛታለሁ እያለ ነበረ። እናም እሷም እናቷን በሞት አጥቻለሁ ብላ የምትንገበገበው ብሌን አሁን ላይ ለሱ ማጋለጥን አልፈለገችም። በፍጹም እኔ አላየሁም ብላ ነበር እንትን ያለችው። የዚህ ጊዜ አንተ ሰርቀሃል ማለት ነው ብላ እሱም ቢሮ ሄዶ የእናቱን ፎቶ እንደዚህ በሚያሳየው እናቴን የዝን ፎቶ አድራሻ ብሎ ቢጠይቀውም አላቅልህም ምን እንደምታወራ ብሎት ነበረ ሲያስፈራራው የነበረው። እናም ፎቶውን ቅምት አድርጎ እኔ ደግሞ ይችን እናትህን በህይወት አላተርፋትም፣ የብሌንንም እናት ያቻ አሳዳጊ ያልሻትን እናትሽን እገላታለሁ ፍላሹን ካልተናገርሽ እያላት ነበረ። በዚህ ጊዜ ከሱ ላይ ቀምቶት ያንን ፎቶ ሲሄድ ብሌን እኔ ነኝ ፍላሹን እየወሰድኩት በማለት ትናገራለች። ማለት እንዴት ብሎ በኃይሉ ሳትጎርሶ ሳትለብሶ የሄደው ሰውዬ ይመለስና እኔ ነኝ በቃ ሰዎች መጥተው እንደዛ ሲያስቸግሩኝ ወላጅ እናትሽ አሳዳጊሽን እንገላታለን ሲሉኝ አምጭ ብለው እንትን ሲሉ ነው እየወሰዱት ብላ ትነግረዋለች። የዚህ ጊዜ በኃይሉ እዛ ውስጥ ስንት ወንጀል እንዳለበት አታውቁምና በማለት በጣም ይናደዳል። የተናደደው በኃይሉ እንግዲህ አሁን ላይ ያለበት ሁኔታ በጣም ከባድ ነው። ቢሮ ሂዶ ሳሚን ይጠራዋል። እንግዲህ ጋርዱን ማለት ነው። ሳሚ ጋርና ዳጊና ሳሚ ፍላሹን ካመጣህ እናትህን አገናኝሃለሁ ብሎት መረጃውን ልኮ ነበር። በዚህ ጊዜ እንግዲህ ሳሚን ጠርቶት ያ ፍላሽ እንትን ብሏል። እዛ ላይ ደግሞ የሁለታችንም ወንጀሎች ያሉበት ፍላሽ ነው። ስለዚህ በዚህ ፍላሽ ውስጥ በጣም ብዙ ነገሮች አሉ፣ በህይወት አንኖርም ሲለው ነበረ ሳሚን ማለት ነው። ሳሚ እንግዲህ ይሄንን እያለው በጣም እያስታወሰ ነበር። ዳጊም እንግዲህ ከኔና ካንተ ውጭ ይሄ ወሬ ከወጣ እናትህን ግንባሯን እላታለሁ በህይወት አታገኛትም ስላለው በጣም እየተጨነቀ ነበር። በዚህ የተነሳ እንግዲህ ቃልንም ገፍትሮ ሲጥላት እሷንም ሲገፈትራት ከድንገት ሰላምዬ ትመጣለች። እንዴ ለምንድን ነው ልጄን እንደዚህ አድርገህ እንትን የምትላት? ልጄን ቃልን ብላ እንቅ አድርጋ ቃልን ታነሳታለች። የዚህ ጊዜ አንቺ ደግሞ ልጄ ታያለሽ፣ ይች እኮ ልጅሽ አይደለችም ብሎ በኃይሉ በንዴት ይናደዳል። እንዴ ምን ማለት ነው ይሄ ደግሞ ልጅህ አይደለችም ማለት ስትለው እንዴ ልጅሽ አይደለችም በቃ ይላል። በዚህ ጊዜ ቃል ትደነግጣለች። ምክንያቱም ልጅሽ ናት ተብላ ልጇ ሰራተኛ ሆና የምኖረው ብሌን፣ ይችኛዋ ደግሞ ልጅሽ ተብላ የተሰጠችው ቃል ናት። ቃልም ትደነግጥና በኃይሉን ቆይ ባልሰራለህ እያለች ነበርና ምንድነው እዚህ ቤት የሚደረገው ድርጊት ልጅ እያለኝ አንቺ እናቴ አይደለሽም 10 ዓመት ሙሉ በአረብ ሀገር ስዘንጭ ቆይተሽ እኔን ግን ገፍትሮ እንደዚህ ሲደበድበኝ ከኔ ይልቅ ብሌንን ነው የምታዩ ለምንድን ነው ብላ ልታለቅስባት፣ እንዳውም ቤቱን ለቅቄልሽ እወጣለሁ እናቴም አትሆኝም እያለቻት ነበረ ስታስፈራራት የነበረችው። እንግዲህ ልጇን የናፈቀችው በሕፃንነቷ ትታ የሄደችው እንግዲህ ከአረብ ሀገር የመጣችው ሰላምዬ ማለት ነው ታቅፋትና ልጄ እኔ እኮ ግን ሲሄድ ልጄን ብሌን ብዬ ነበረ ያወጣሁላት ስሟን፣ አሁን ደግሞ አንቺ ቃል ሆንሽ
ምን አይነት እንደሆነ ግራ ገብቶኝ ነው እኮ ይቅርታ ትልና ልጇን ታቅፋታለች። እኔን የምትወስጂ ሁሉንም ነገር ካሁን በኋላ አደርግልሻለሁ ስትላን ነበር። የምትወጂኝ ከሆነ ብሌንን ከዚህ ቤት አስወጫት በቃ ስትላን ነበር። እንዴ ይሄማ መሆን የለበትም ብትላትም በፍጹም አየሽ አትወጂኝም ትላታለች። በዚህ ጊዜ እንግዲህ እሷም እንዴት ነው የማልወድሽ እወድሻለሁ ስትላት ነበረ። ይህንን ብላት እንግዲህ በቃ አቅፋት ብሌንን ከስራ ልታስባርራት ወስናለች። ምክንያቱም ልጇ እናት ምንም እናት ልጇንም ባታቅ በጣም ለብሌን ያላት ፍቅር የተለየ ነው። እንደ ሰራተኛ አይደለም የምታያት፣ እቅፍ ታረጋታለች። እሷም እናቷ ስለናፈቀቻት እናቴ ሙታለች ስላለኝ እናቷም መስላ ስለምታያት ታቅፋታለች ማለት ነው ሰላምዬን። እናም ከስራ ተባረሻል፣ በቃ እንግዲህ አሁን ከስራ መሄድ አለብሽ፣ ደመወዝሽን ልስጥሽና ስትላት ብሌንም አይኔ እኮ ደመወዝ በባለፈ ከመስራቴ ሰጥተሽኛል፣ ስለዚህ 2 ወር ደመወዝ ስለሰጠሽኝ ቀድመሽ ደመወዝ የለብሽም ብላ ፌስታሏን አንስታ ልትሄድ ተነሳይ። እንግዲህ መጀመሪያ ደውላ ወደ በኃይሉ ጋር ስትደውል ሰላምዬ ግን እኮ ልጄ ሰላም መጀመሪያ እኔ ስሄድ ልጄ ብሌን ነበረች፣ አሁን እንዴት ቃል ሆነች ሲላን ነበረ። ያን አስታውሰኝና ቃል ያልኳትማ አንቺ የሰጠሽኝ ቃሌ፣ ምክንያቱም አደራ ልጅሽን ቃል ብዬ ቃል ደግሞ የተቀበልኩበት ቃል ስለሆነ ቃሌን ነው ቃሌን ጠብቄ በዝን ነው ቃል ያልኩት በማለት እሷም እሱን ስትመጣ እናወራበታለን በማለት ሰላምዬም ይሄንን አስተያየት ስለሰጣት በኃይሉን ጠይቂ ስላለቻት ቃል ይሄን ነበረ ስትላት እየነበረችው። እናም እንግዲህ ይሄንን ብሎ ለምንድን ነው ግን አንቺ እኔ ባጠፋሁት አንቺ እንደዚህ ያደረግሽው ብሎ ብሌን ከስራ ተባራ ስትሄድ ቁሞ እንግዲህ ዳጊ ጠብቃት ነበር ከበር። የት ልትሄጂ ነው? አይ በቃ ልሄድ ነው ከስራ ተባረረ ያለው ትትለው እኔ ባጠፋሁት እንደዛ እንቁ እንደዛ ሲያረግሽ ለምንድን ነው ጸጥ ያልሽው እያላት ነበር። እና የ18 ዓመት ጥያቄ የእናትነት ጥያቄ እያለ እኔ መናገር ስለሌለብኝ ነው ስትለው ነበር። በዚህ የተነሳ እንግዲህ እሱም ይሄንን ብሎ ፍላሽ እሱ ላይ ስለሆነ ሰዎቹ ሰጡኝ በማለት ይሄንን ፍላሽ እንቺ ይዘሽ ሂጂና ስጪው ደውለሽ ለሱ ንገሪው ሲላት ነበር። ምንም ቢሆን ለምን ስትለው አይ የአንዱ ሰው ህይወት ለመኖር አንዱ መስዋዕት መሆን የለበትም፣ ስለዚህ የኔ እናትን ለማኖር ሁሉንም ነገር ማድረግ ይልብንም ብሎ ያንን ፍላሽ ይመልስላታል። ብሌንም ፍላሹን ሰጡኝ ብላ ደውላ ለአቶ በኃይሉ ትደውልና ትነግረዋለች። አቶ በኃይሉም የዚህ ጊዜ ቢሮ ስለነበረ ቢሮ እየልህ ልምጣ ስትለው አይ ቢሮ እኔው እመጣለሁ ከእጅሽ የትም እንዳያመልጥ ያጂ በማለት ይጠይቃታል። እሷም እሺ በማለት ቃል እንግዲህ ስልክ ሲያወሩ ስለሰማች እሷን ደግሞ መበቀልና በኃይሉም መበቀል አምሯታል ማለት ነው። ስለዚህ ያንን ፍላሽ ደግሞ አስቀምጠሽ በእጅሽ ያዥ ነበር ያላት በኃይሉ። መጀመሪያ ወደ ዳጊ ስንመጣ ዳጊም ደውሎ ፍላሹን መልሼዋለሁ፣ ምክንያቱም እናትህን አታገኛትም እያለው ነበር። በእናትህ እንደዚህ አትበል እያለው ነበር እና እሱም እንግዳ ኮፒ ቤስት አድርጌልሃለሁኝ አድርጎታል በስልኩ ሁሉንም ነገር በላፕቶፕ አድርጎ ማለት ነው። እንግዲህ እሱን አድርጌያለሁ ብሎ ሁሉንም ነገር ጭኖለታል ማለት ነው። ግን ያንን ፍላሹን እንድመልስ አድርጓታል። የኔ እናት ህይወት ለማግኘት አንዱ መስዋዕት የለበትም በማለት ያንን ፍላሽ መልሶላት እንግዲህ ፍላሿን ይዛ ለበኃይሉ ስደውልለት እቤት መጣሁ በሚላት ሰዓት እሺ ብላ እሷም እንግዲህ ያስቀመጠችው ከፍራሿ ላይ ብርድ ልብስ አልብሳ ከኋላ ሁና እንግዲህ ቃል እያየች ነበረ። ቃል ባየችም ሰዓት በቃ አሁን ላይ ሰርቄ በኃይሉን ጉድ አደርገዋለሁ ብላ ከኋላዋ እሷ ወደ ኪችን ስትሄድ ያንን እንትን ከፍራሿ መኝታዋ ላይ ደብቃ አቶ በኃይሉ መጣሁኝ በቃ ከእጅሽ እንዳይወጣ እያላት ነበረ። እንግዲህ ቃል አስመሳይዋ ልጅ ሳትሆን የቀረው በኃይሉን ሳልሰራልህ ብላ በገፈተራትና ልጅሽ አይደለችም ባላት በጣም ተናዳለች ማለት ነው። በዚህ የተነሳ እንግዲህ ቃል አሁን ላይ ያንን ፍላሽ ሰርቃለች ማለት ነው። ፍላሹን ሰርቃባታለች። በኃይሉም እንግዲህ መጣሁኝ ፍላሹ ከእጅሽ እንዳይጠፋ ብሏታል። ቃልስ ሰርቃ የት ነው የምታደርገው? ለሳሚ ነው የምትሰጠው ወይስ ትደብቅና ምን ታደርገው ይሆን? እንጃ። በኃይሉ እንግዲህ እሳት ለብሶ እሳት ጎርሶ ይመጣል ማለት ነው። እንግዲህ አሁን ከዚህ ከድራማ የምንማረው ነገር በእርግጥ ብዙ ለስደተኞች ትምህርት የሆነ ነው።
ብዙዎቹ በህፃንነታቸው ልጃቸውንም ልከውም ሆነ እዛ ወልደው ሲመጡ ልጃቸው መልካቸው ይጠፋባቸዋል ማለት ነው። በዚህ የተነሳ እንግዲህ ልጅሽ ናት ተብላ የእሷን ሀብት የሰላምዬን ሀብት ለመውረስ የተገዛች ልጅ ናት ቃል የምትባለው። ብሌን እንግዲህ ሰራተኛ ሆና ነው። አቶ በኃይሉ ግን ከወሬው አምልጦት አንቺን ድሮም እኮ ሰራተኛ ነች ብዬ ማመኔ የኔ ፊት ጠፍቶች ነው እያለ ነበረ ሲላት የነበረው ብሌንም ማለት ነው። በጣም የሚገርም ድራማ ነው። እና እንግዲህ እዚህ ላይ ነበረ ቃል ስልክ እንትኑም ፍላሹን እየሰረቀች የነበረው። ብሌንም ደግሞ ወደ ኪችን ኪዳ አቶ በኃይሉ ደውላ እየጠበቀችው ነበር። ፍላሹ ግን ቃል ሳልሰራለህ ብላ ፍላሹን ሰርቃበታለች ማለት ነው። እንግዲህ ያንን ፍላሽ ለሳሚ ትሰጠው ወይንስ ምን ታደርገው ይሆን? በኃይሉ እዛ ላይ እንግዲህ የብዙ ሰዎችን ህይወት የብዙ ጥያቄዎች እሱ ለእዛ ውስጥ አለ ማለት ነው። ያተተገኘበት ወንጀለኛ የብዙ መንግስት ሰራተኞች ብዙ እንትኖች እዛ ውስጥ የሰራበት ወንጀሎች ሁሉ አሉ። ሳሚም ቢሆን አብሮት ያለው ጋርድ እሱም አለበት እና እንግዲህ ያንን አንስታ ለሳሚ ትሰጠው ይሆን ወይንስ ወይ ለዳጊ ትሰጠው ይሆን የሚለውን አብረን ቀጣይ ክፍል የምናይ ይሆናል ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ።